ነፍሱን ሊያድናት የሚሻ ይጣላት። ነፍሱን ስለኔ ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደረ። ቅዱስ ቁርባንንም ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎት እና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደደ። አባ የሱድሮስ ወደ አባ የሱድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ የሱድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱን እና አስኬማውን አለበሰው፣ በገል መጠመድን ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋደለ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙንም መነኮሳት ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱን በዙሪያው ሆኖ ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድር ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም ሊናዘዝ ጀመረ። ሌላ ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከእኔም ጽንሳ ለመውለድ በደረሰ ጊዜ ስራይ አጠጥቼ ሕፃኑን በወድዋ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ደርሷልና። ወዲያውኑ በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹንም ስለ ወዳጁ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩት ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለሞት ትገላለህ አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ እለምናለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህ በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹ የዳሰሳት፣ እንዳልተፈጠረችም አደረጋት። ያቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናንነት መድኃኒታችንን ፈጽሞ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ
ወይም ገድልን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ለትጹን እስከ ፍጻሜ ዘክእለ ከመ ያውፅእ እምደይን ቢሴ ህጉላ ላለ ሞዓይ ሰዱስ እንዘ ይበል ቆጽላ በትርምት አብይ እምብዛ ተጋደለ ገለ በአምሳለ ወፍ ኮነ ስጋሁ ቀሊላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወሰሙኑ ለሰኔ በዛቲ ዕለት አይረፍ አባ ድሚያኖስ ሊቀ ጳጳሳት ዛቅረኩ ማይለታ ዝኪራ ይለፈም ለተጸምዱ ከዘልፈ ለላነ በተወከ ዘንዴት መጣም እንደረሰ ከዚዮ ጻድቃ መበለት ወኩፈ ምላቡ ብላን ዘተር በነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ መነኮሳት ሄራን ባርኮ ዘቲ መካነ እስጋዳጋ ለይቆነ ወጻን ለዛጻ በቅርታው ለዛጻ ፎን ለዛኖ ለተርጎም በለዛን ወደ ሰማቃሉ በዘነ መንፈስ በጸሎተሙ ማረማራ የተጉል መሆረ ማረን ኢየሱስ ክርስቶስ የሰማነው በልቡናችን ያሳድር። ቅዱሳን ጻድቃን ሰማዕታት በረከት ያድለን። ኃይለ ጾም በሰላም ያስፈጽመን። አቡነ ዘበሰማይ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ጋበኒነ ኅድግ ለዘአበሰለን ታባን እግዚኦ ሰማንሶት አላ ደነነ ወላህንም ኩሉ ኩይስ ማዳቂት የመንግሥት ኃይለ ስብሐት ለነ በሰላም ቅዱስ ገብርኤል መልአኮ ዘይተ አላ ሰላም ነጅ ድንግልና ወድንግሎ ስጋይች መግዚአብሔር ጿት ሰላም ነጅ ብሩታን ቲማንዶ ወርኩ ለከርሲ ተበሲ ፍሲ ተወንደ ጸጋ እግዚአብሔር ምስይ ሳሊ ወጸሊ ምረት አውቅር ወልሽ ኢየሱስ ክርስቶስ ከመይ ስለረና ጣኝ ተማይ ጸናይ በአል በጌተን ሰላም ያሰራታት እግዚአብሔር ይፍታ። ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ድሚያኖስ አረፈ። ይህም አባት አስቄጥስ በአባ ዮሐንስ አጼር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚራዳውና በስራ ሁሉ የሚያማክረው ስለ ቤተ ክርስቲያንም ጥበቃ አዋቂ ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችንም እየጻፈ ወደ ሀገር ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ስጋውንና ደሙን የሚቀበሉ ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና ይታዘዙለታሉ። ያልተመለሱትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው።
በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሀገር ሊቀ ጳጳሳት ቅዱስ አባት ቴዎድሮስ አረፈ። በእርሱም ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነቱ የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነቱን ስም የሚያወሳ አላገኘምና። ይህም አባ ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሀገር ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባ ድሚያኖስ በተግሳጾችና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረና ወደ በጎ እርጅናም ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለተልእኮ ምስዋ ዘጽሕቀ ወዘአስተንተነ ለእለ መክነሰ በፍስሐሙ ዘኮነ ገሰጾሙ አውገዞሙ ይትመጠው ቁርባነ በንሃ ሌሊት ሰትዮሙ ወይነ። በዚህችም ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚህች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። በዚህችም ቀን 5 ጭፍሮች በሰማዕትነት አረፉ። በዚህችም ዕለት የደብረ ቋት ቅዱሳን አባቶቻችንን መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌተ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ላነብብ ተወከ ዘንዴተ መጽሐፈ እንደረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት